እንግዲህም ዛሬ ምርጥ አውቶማቲክ ቀሳላ አጥፎ ተኩሶ የሚያወጣ ነውና ተኩሶ አጥፎ የሚያወጣ ቀሳላ ነውና ማለት ነው። እንግዲህ የኛ ውድ ቤተሰቡ እንደዚህ አይነት ቀሳላ ሁላችሁም በየቤታችሁ በቃ በየቤታችሁ ማስቀመጥና መግዛትም አለባችሁ ብዬ አስባለሁ። ማሄር ሳይቀር ነው ማስገባት ያዘው። እንግዲህም እያያችሁት ነው አስገባ ብየዋለሁ። ይሄው እንግዲህ ታውት እንደዚህ አይነት ቀሳላ አድርቆ በቃ ተኩሶም ልበላችሁ እንደዚህ አይነት ቀሳላ የትም አታገኙ። ሁላችሁም በየቤታችሁ አስፈላጊ ስለሆነ ገዝታችሁ ማኖር አለባችሁና እንግዲህ እንደውም ማለት ነው እዚህ ጋር ድረስ ነባቡ ሁሉም ማለት ነው በጣም አሪፍ ቀሳላ ነው ብዬ ነው የማስበው። እንደምታዩት ሀዋዊ የሚል ቀሳላ ነው በስሜ ሳይሆን አይቀርም። እና እንግዲህ የኛ ውድ ቤተሰቦች አሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዛሬ እንግዲህም እንደምታዩት ቀሳላው ማን ነው ብላችሁ አታምኑ ማለት ነው። ይልኝ አው አልገዛ ያለ ሰው እንደዚህ ያጥባል። ቀሳላ በደንብ ተኩሶ በደንብ አጣጥፎ በደንብ በቃ አውቶማቲክ ቀሳላ ማለት ነው። አውቶማቲክ ቀሳላ በቤታችሁ ሁላችሁም እንዲያስፈልጋችሁ ማድረግ አለባችሁ። እንደምታዩልኝ ማለት ነው። እዩልኝ ማሄር ሳይቀር ነው እንግዲህ ማሳጠብ ያዝ ነው። እያንዳንዳችን የኔ ልብስ ያሚቲን የማሄርን ልብስ የሰውያችን ሳይቀር ማሳጠብ ይዘናል። እንጨምራለን። አይዞህ አነሰ እንዴ? ይኸው ያነሰው ደግሞ ይጨመራል ማለት ነው። በደንብ ተደርጎ መታጠብ አለበት። በጣም እንትን ብሏልና ማለት ነው። ያው እንግዲህ እንደምታዩት ማሄር ደግሞ እሱ ጋር ለማጠብ እንትን ብሏል። አትጠብ የሚወድ እሺ፣ ባለዳ ነው የሚያጥበው። እንግዲህ ባለ ቀሳላው ቀጣብ እንጂ ቀሳላው መሆኑን ተቀምጣ ቀረኩ ከፍቼ ሰጥቼዋለሁ። እንግዲህ እንዴት ማጠብ እንዳልያዘ ግራ አጋባኝ። እስኪ ጠብጠብማ ገና ነው። ይሄ ደግሞ አንሶላ ነው። በደንብ ማሸት ይፈልጋል። በደንብ ጣበቅ። ይሄንንም እንዴ ነው ላላላላ አረከው ሳልጠራም ጨርሶ በደንብ መጥራት አለበት። ኧረ እና እንግዲህ የሁሉንም ልብስ ማጠብ አለበት። የሁሉንም ልብስ እንካ ጣል ለማሩ እንካ ስጥ ቢር ስጥ እዛ አስገባና ናሽ አስገባና ነው። ጎበዝ በል አስገባ። አስገባ እንካ ይሄንንም አስገባ። ሂድ አስገባ። እጠበለው እጠበለው እንካ እጠበለው እየፈራ ነው እሱ ወቅባቃ ፈሪ ጠማለ መሆን እና እንግዲህ የኛ ውድ ቤተሰቡ ይሄን የመሰለ ቀሳላ በየቤታችሁ ዛሬ ላስተዋውቃችሁ የመጣሁት እንደዚህ አይነቱን አልገዛም ያለውን በደንብ ማሳጠብ እንዳለባችሁ እንዳትረሱ። እንዴ ይመልሳል ሳዛውጣብ እንጂ ምንድን ነው እንዴ? ሄድ ጣብ እሱ ጋር በቃ ይኸው እንካ ስጠው እንካ እጠባብ እና በሳቅ ነው የሞትኩት። ጎበዝ እንደዚህ ነው እጠብ በለው እንካ ሸሚዜንም በለው ሸሚዜንም እና እንግዲህ ተናዷል። እንዴ ምን የሚለው እንዴት ነው? ያው እጠብ እንግዲህ አታዝረክርክ። በደንብ ጠብ አንጨፍጭፍ እንጂ በደንብ ማሸት አለብን። በደንብ ይሄው ምንድነው ደግሞ የሰጠካ ካልስም ሳይቀር በል እዚህ ጋር ኑሮ። ጎበዝ እንደዚህ ነው ይቀራል። አሁንም እና የኛ ውድ ቤተሰቦች ጉፋን ይዞ ነበር። አሁን ገና እየለቀቀኝ ነው። አልሐምዱሊላህ እንደምታዩት
አዎ በደንብ አዎ። ልጆች ግን የሆነ ነገር ለማበላሸት ማለት ነው። አሁን የእውነትም ቢሆን አስባችሁታል? በጣም ነው ለማበላሸት የሚጣደፉት። ከማይ እችንም በለው ይችንም ጎበዝ። እና እንግዲህ ይሄማ የወጣ ነው። ይሄንማ የወጣ ስለሆነ አንሶላውም አልወጣም ገና ይቀረዋል። እንግዲህ ይሄም ይቀረዋል። ቶሎ በፍጥነት እንደምታዩት እንግዲህ ዛሬ የሳኩት ሳቅ የሚገርማችሁ አብሮ ሊያጥብ ነው መላቅ። እና እንግዲህ የኛ ውድ ቤተሰቡ ያው መላችሁ ነው እንዴ ቀሳላ እኮ አይኔ ልብ ወደዛ ዙርጅ ጭራሽ ወደዚህ አልዞረም። ስለዚህ ቀሳላ አልገዛም ሲሏችሁ እንደዚህ እያደረጋችሁ በየቤታችሁ ማሳጠብ አለባችሁ። ደግሞ የእውነት ነው ማሳጠብ ያለባችሁ የእንትን ሳይሆን አውቶማቲክ ቀሳላ በደንብ አድርጋችሁ ሁላችሁ መግዛት አለባችሁ። በደንብ የሚያጥም ማለት ነው። በደንብ ይሄን ደግሞ አሁን ከዛ ካወጣ በኋላ ቁጭ ብሎ ያጣጥፋል፣ ያስተካክላል። ማሄር ይሄ ማን ነው ልብስ? ይሄ ማን ነው ሸሚዝ? ይሄ የማን ነው? የእንተ ነው። ስጠው በልባባህ እንዲያጥብልህ ስጠው በስጠው ስጠት እኮ። ስለዚህ ማለት ነው ይሄ ሳይ ማን ነው? ይሄ ማን ነው? ማሩ ይሄ የኔ ነው አላለም ሁሉንም ልብስ። እና እንግዲህ እንደምታውቁ ዛሬ ይሄን ይመስላል ያመጣላችሁ ቪዲዮ። በነገራችን ላይ ጠፍተናል ከቪዲዮ በጣም ነው የጠፋነው፣ ተራርቀናል ከቤተሰብ ጋር። እንግዲህ ከዚህ በኋላ ላይክ አድርጉ፣ እንወዳችኋለን። በጣም አድርጋችሁ ላይክ አድርጉን። ድጋሜ ደግሞ መተን እንድንጋብዛችሁ ማንኛውንም ቪዲዮ እንድንሰራላችሁ ላይክ ማድረግ አለባችሁ። እኔ አሚቲ በቃ ከልጆቼ ጋር በጣም ቆይተናል እና አስደነገጥኩ። በጣም ቆይተናል እና ቪዲዮ ከሰራን ዛሬ እንግዲህ በጨዋታ እንምጣላችሁ ብለን ነው። ደግሞ በሌላ ጨዋታ እንገናኛለን። እንግዲህ ቀሳላ አድርጎ ማጠብ የያዘው ጀማል በመዘፍዘፍ ያለው ተናዷል ማለት ነው። እናመሰግናለን የኛ ውድ ቤተሰቦች። እንደምታውቁ ጀማል ተናዶብኛል፣ ማስተሰቃያል። በደንብ አድርጋችሁ እንደዚህ አሳጥቡት። ቀሳላ አልገዛም ብሎ ነው እንግዲህ እንደዚህ መሰቃየት የያዘው በብዙ ነገር። ተረዘው ቅረዘው ጭራሽ ያወጣኛል ብሎ እኮ ነው። እንግዲህ እንደዚህ ማሰቃየት ነው ያለባችሁ። ቀሳላ የማይገዛን ሰው እንደዚህ አድርጋችሁ ማሳጠብ አለባችሁ ማለት ነው። የኛ ውድ ቤተሰቦች አመሰግናለሁ፣ ወዳችኋለሁ። ላይክ አድርጉ።